ጽናትን ይዤ መጥቻለሁ ዛሬ ማለት ነው። እንግዲህ ጽናትና ኪራ ሰርጋቸው እያሰቡ ይገኛሉ ማለት ነው። ምሩዬም ከናሆሚ ጋር ትዳራቸውን ያማረ የሰመረ ያድርግላቸው ማለት ነው። አሁን የሚቀረን ደግሞ የፂና የናሆም ነው። ማነው? የኪራ ነው ማለት ነው። ሶሪ። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ ክፍል 65ን ይዤ መጥቻለሁ። ጽናትን ማለት ነው። ኪራና ጽናት አሁን ላይ ያሉበት ሁኔታ ፍቅራቸው በጣም ደስ የሚል ነው ማለት ነው። የኪራም አባት ሰምቷል ማለት ነው። ጽናት ጓደኛው እንደሆነች ለኪራ ማለት ነው በጣም ደስ ብሎታል ማለት ነው። ምክንያቱም በፊት ላይ ጽናትን አስጠንቅቋት ስለነበረ አብረው አልነበሩም ማለት ነው። አሁን ላይ ግን አብረው አንድ ላይ ሆነው የኪራም አባት ወደ ቤት መጥቷል ማለት ነው። አሁን ደግሞ ምንድን ነው የኪራ እናቱ ያው ህመምተኛ ስለሆነች እሱን አልሰማም እንዳትናገሪ ተብላ ጽናት አልተናገረችም ነበር እስከዛሬ ድረስ። ዛሬ ላይ ግን አባትየውም መጥቶ ስለሷ እያወሩ ነበር ማለት ነው። ጽናትና ኪራ አሁን ላይ በጣም ደስ የሚል ፍቅር እያጣጣሙ ይገኛሉ ማለት ነው። ጽኑም ደግሞ ምግብ ሰርታ ነበረ። ነይ አብረሽ መብላት አለብሽ ከኛ ጋር ይሏታል አባቷ ማለት ነው። አባትየው ያው አባቷ በሉት የኪራ አባት ማለት ነው። እሷም ደግሞ እሺ አይ እኔ እኮ ለአሁን ስላልፈለግኩ ነው ምናምን እያለች ነበር። አይ እንዲህ ብሎ ነገር የለም ቁጭ በይና ሁላችንም ሰብሰብ ብለን መብላት ስላለብን አብረን መብላት አለብን። የት ነው የምትዘውር የምትይው አቅርበሽ እያሏት ነበር ማለት ነው። ኪራና ጽናት አሁን ላይ በጣም ደስ የሚል ፍቅር ላይፋቸውን እየቀጭ ነው ማለት ነው። ክብሩም ተመልሶ መጥቷል ማለት ነው። ክብሩ እንግዲህ ምንድነው ያበሳጨው? ክብሩ እየተበሳጨ አለ ማለት ነው። አሁን ላይ ክብሩ በጣም ይበሳጫል ኪራም ደግሞ ያው እንዲመጣበት አይፈልግም ሲመስለኝ ማለት ነው ክብሩ ወደ ቤት። ምክንያቱም ከዚህ በፊት አይታችሁ ከሆነ ጽናትና ኪራ አንድ ላይ በመሆናቸው እንትን እያሉ ነበር ማለት ነው። አሁን ላይ ደግሞ ደስ የሚል ህይወታቸው ያማረ የሰመረ ሊሆን ነው ማለት ነው። በቅርብ ቀን ሰርግ እንጠብቃለን ብዬ አስባለሁ ማለት ነው። የኪራና የጽናት ነገር በጣም ደስ የሚል ነው ማለት ነው። ውድ ቤተሰቦቼ ማለት እነሱ አብረው ይሆናሉ ብዬ እነዚህ ልጆች ግን አብረው ይሆናሉ ወይ እንዴት ነው እያልኩ ነበረ። ዛሬ ላይ ደግሞ ደስ የሚል ፍቅራቸው ያማረ የሰመረ እየሆነ ነው ማለት ነው። ውድ ቤተሰቦቼ እንግዲህ ናሆም ከምሩም ጋር አንድ ላይ ሆነው ደስ የሚል ጊዜ እያሳለፉ ይገኛሉ። ውድ ቤተሰቦቼ ናሆም እና ምሩ ማለት ነው። ግራ ገብቶታል ናሆሜ። ምንድነው ግራ የገባው ነገር? ያው ኪራ እንትን ስላለ ማለት ነው። እሱ ነገር በጣም ግራ ጋብቶታል እንጂ ሌላ ነገር ምንም ነገር የለም ማለት ነው። በጣም ደስ የሚል ጊዜ እያሳለፉ ይገኛሉ ማለት ነው። ውዶችዬ ፍቅራቸውን ያማረ የሰመረ ያድርግላቸው የኪራና የጽናትን እያልን ነው ማለት ነው። ውድ ቤተሰቦቼ ዱዓ እያደረግን ነው ማለት ነው። ግን ደስ ይላል ማለት ነው። ፍቅራቸው በጣም የሚያስደስት ነው ማለት ነው። በአሁኑ ሰዓት እንደዚህ ከሆነ ውድ ቤተሰቦች ደስ የሚል ፍቅር የትም ቦታ አይገኝም ማለት ነው። ናሆሚ እንግዲህ በፊት ላይ በጣም ተጎድታ ነበረ እንትና ማለት ነው። ምሩ እንደምታፈቅረው እንደምትወደው እየጠበቀች ነበር። እሱ ቀን አሁን ላይ ደግሞ አምሮበት ፋበች ብለዋል ማለት ነው። ውዶቼ ደስ የሚል ጊዜ እያሳለፉ ይገኛሉ ማለት ነው። በቅርብ ቀን ደግሞ እንጠብቃለን እያልን ነው ማለት ነው። ውድ ቤተሰቦች አብረው ሆነው የምናይ ይሆናል ማለት ነው። ያው አሁን ጓደኛ ናቸው። በቅርቡ ደግሞ አንድ ላይ ሆኖ የምናያቸው ይሆናል ማለት ነው። የኪራም አባት እንግዲህ ግራ ገብቶታል ማለት ነው። ለኪራ እንዴት ብዬ ላስረዳው፣ እንዴት ብዬ ልንገረው እያለ ነበር እና ጽናትን ምግቧን ሰርታ ምሳዋን ሰርታ ኑ እንብላ ስትላቸው ምንድነው ያላት የኪራ አባት? ነይ አንቺም ቁጭ በይና ሲላት ከዛ በኋላ እሺ አለች ማለት ነው። ውድ ቤተሰቦቼ እንደ ማገራገርም ብላ ነበር፣ ግን የማይሆን ነገር ነው። ውድ ቤተሰቦቼ መብላት አለብሽ አላት ማለት ነው። አሁን እኮ አንቺና እሱ ልጅ አይደላችሁም፣ አንቺና እሱ እኮ ባልና ሚስት ናችሁ ብሎ ሲቆጣት መርሃባ እሺ አለች ማለት ነው። ከዛ ቁጭ ብላ እየበሉ እያለ ኪራም ለአባቱ ሊያጎርስ ነበረ። ኪራም ለአባቱ ሊያጎርስ ሲል አይ እኔን ተወኝና ባለቤትህን አጉርሳት፣ ከዚህ በኋላ እኮ አንተና እሷ ባልና ሚስት
ናችሁ ብሎ ሰውየው እኮ ተስተካክለዋል። ይሄው የኪራ አባት ተስተካክለዋል። ውድ ቤተሰቦች አልተስተካከሉም ነበር። አሁን ላይ ግን በጣም ተስተካክለዋል። እሰው ማለት ነው ጋይስ፣ እሰው እንበል እንጂ እና በፊት ላይ በጣም አስቸጋሪ ሆኖ ነበረ እና ክብሩ ግራ ገብቶታል ውዶችዬ። ክብሩ ጽናትን እንግዲህ ይወዳት ነበር ልበል እንዴ? ክብሩ ማለት ጽናትን ያፈቅራታል ልበል። አሁን ላይ ደግሞ አብራን ያለችው ከእንትና ጋር ማለት ነው። ውድ ቤተሰቦች ክብሩ ሂዷል ማለት ነው ውዶቼ። ክብሩና ጽናት አሁን ላይ ደስ የሚል ላይፍ እያሳለፉ ይገኛሉ። እንትና ማለት ነው ኪራና ጽናት ደስ የሚል ላይፍ እያሳለፉ ይገኛሉ ማለት ነው። ኪራም እንደዛው ይወዳታል እኮ ግን ከዛ በከራ ጭንቀት አልፈው እዚህ ጋር በመድረሳቸው በጣም ደስ ብሎኛል ማለት ነው። አሁን ክብሩ የመጣው ለምንድን ነው? ክብሩ እንግዲህ የመጣበትን ነገር መጠየቅ ግድ ይለናል ማለት ነው። ውድ ቤተሰቦች ለምን እንደመጣ ምን ሊያደርግ እንደመጣ ኪራም ግራ ገብቶታል አሁን ላይ ማለት ጽናትን ይመክራታል ወይም ደግሞ እንትን ይላታል ብሎ በጣም ሀሳብ ተጋብቷል ማለት ነው። በጣም ደስ የሚል ጊዜ እያሳለፉ ነው። አሁን ላይፋቸው ደስ ይላል ማለት ነው። የኪራም አባት አምኖሽ መርሃባ ብሎ ተቀብሏል ማለት ነው። በቅርብ ቀን ደግሞ ኪራ አያውቅም እናቱ እንደታመመች ማለት ነው። እናቱ ታማ ሌላ ሀገር ናት ያለችው ማለት ነው። እንደ ድር ነው ስንመጣ ግን እሱን ለጽናት ተናግሮ ነበር። ጽናት እስካሁን ደግሞ ለኪራ አልነገረችውም ማለት ነው። ኪራ ከሰማ ደግሞ አሁን ጽናትን ይጎዳታል ብዬ አስባለሁ። ይለያያሉ ብዬ አስባለሁ ጽናትና ኪራ እንጂ በጣም ደስ የሚል ጊዜ እያሳለፉ ነው አሁን ማለት ነው። በጣም ደስ ይላል ማለት ነው ውዶችዬ። ኪራና ጽናት አንድ ላይ በመሆናቸው ያው ምናልባት እሱን ስለደበቀችው እሱን በሱ ይናደድና የተዋት እንድሁ ብዬ እያሰብኩ ነው ጋይስ ማለት ነው እንጂ ምናልባት እንጂ አሁን ላይ ደስ ይላል። ስለዚህ ላይክ፣ ሸር፣ ሰብስክራይብ በማድረግ አበረታቱ ባይ